እንግዲህ ቄሮ የት ገባ ብንል አሁን ቄሮ የት ነው ያለው? አግብቶ ወልዶ ነው አርጅቶ ምናምን አይደለም እኮ የተወሰነው አዲስ አበባ ኮንዶሚኒየም ምናምን ወስደው ወይም መሬት የሸገር አካባቢ መሬት ምናምን ታደለው 140 ካሬ 250 ወይ 70 ካሬ ኮንዶሚኒየም ተሰጥቶት ዝም አፍን ዝጋ ተብሎ ተበተነ። የተወሰነው ወደ ኦላ ገባ። የተወሰነው የክልሉ ልዩ ኃይል ምናምን ተብሎ ገባ። የተወሰነው መንግስት ሰራተኛ ምናምን ዲግሪ ያለኝ ወረቀት አለኝ ካለ መንግስት ሰራተኛ ሆነ። የተወሰነው ሊቢያ ምናምን ተሰደደ። የተወሰነው እስር ቤት ገባ። የተወሰነው ተገደለ። ሌላ ጨምሩበት። ይሄ ቄሮ እየተባለ ድንጋይ እኛ በድንጋይ ወርውረን እኮ ነው ወያኔ ጣል ነው ሲል ነበር ማለት ነው። በድንጋይ መንግስት ሊወርቅ አይችልም። በድንጋይ የሚወረወር መንግስት ዲሞክራቲክ ነው ማለት ነው። ምክንያቱም ይሄ መንግስት በድንጋይ አሁን ትጥለዋል። አብይ በድንጋይ ስጣለው ሞክረው እስቲ አይወረወር አይጣልም። አብይ ጋር ድንጋይ አይደለም ሐሜት ማማት አይቻልም። ቀልድ ለመንግስት የሚቀለድ ቀልድ አዲስ አበባ አይቻልም። እንኳን ድንጋይ ልትወረወር ይቻላል። መለስ በብዙ መንገድ ይቀለድበት ነበር። ኃይለ ማርያም መለስ በመላጣው ኃይለ ማርያም በአይኑ ነው በአፍንጫው በጥርሱ ይሁን በሆነ ነገር ይቀለድበት ነበር። ማን ነው የሚባለው ኮሜዲያን አሜሪካ የነበረው ይቀልዱበት ነበር። እዛ ሰዓት ይቻላል። ጃፓን ኢትዮጵያ ከጃፓን ተበደረች ተብሎ ኢትዮጵያ ተበዳሪ ሆና ኃይለ ማርያም ሲፈረም ግን አበዳሪው ላይ ፈረመ ያለ ይቀልዳል ነበር እንዴ? ተበዳሪና አበዳሪ ማለት እንደዚህ ማየት ከባድ አይደለም። ግን ኃይለ ማርያም በዚህ ጊዜ የአበዳሪ ቦታ ላይ ፈረመ ኃይለ ማርያም እያለ የሚቀልድበት ነው። ብዙ ሰው አዲስ አበባ ኖርማል ነበር። በየብሔራዊ ቲያትር ቀልድ ነበር። አሁን አብይ ላይ መቀለድ አይቻልም። ብልጽግና ላይ መቀለድ አይቻልም። በደርግ ጊዜ እንኳን ቀልድ ይቀለድ ነበር አዲስ አበባ በከፊልም ቢሆን። በድንጋይ አትችልም። አሁን አይታሰብም። እና ይሄ በዛን ሰዓት የቄሮ የሚባለው አሁን የጠፋ አሁን የቄሮን ለመተካት የመንግስት ደጋፊዎችን አደራጅቶ እንደ ቄሮ በመጠቀም የወጣቱን ትግል መከፋፈልና ማታለል አንደኛው ካርድ ነው እየተጠቀመበት ያለው። የብልጽግና ካርድ ይላል የወረነ ቢስማሮ መግለጫ ነው። ሌላው የሃይማኖት ካርድ ነው ብሎታል። የሃይማኖት ካርድ እየተጠቀመ ነው ብሎታል። ለፖለቲካ ትርፍ ሲባል የሃይማኖት ግጭቶችን ማባባስ ላይ እየሰራ ነው። ለምሳሌ አርሲ አይነት ማለት አርሲ በኦርቶዶክስ እምነት ተከታዮች ላይ እዛ ላይ ያለ ብሔር ነው። ብሔር እንትን የለውም። የኦሮሞ ተወላጆችም የአማራ ተወላጆችም ሌሎችም እዛው ተገለዋል። የአርሲ ጉዳይ የብሔር አይደለም የሃይማኖት ነው እና መንግስት ነው የሚፈጽመው። ደግሞ ሌላ የድንበር ካርድ ለምሳሌ ወደ ወለጋ እነሱ የሚላቸው አለ፣ ለብልጽግና የሚነግራቸው ሌላ አለ። ሌላ ለምሳሌ ወደ ትግራይ አካባቢ ሪፎርም ምናምን እያለ የሪፎርም ካርድ ብሎታል። አንደኛው የሪፎርም ካርድ ኢትዮጵያን እንደገና ሪስትራክቸር እናደርገዋለን። ይሄ ትግራይ ክልል አማራ ክልል ምናምን የሚባለው ሳይሆን ሌላ ነው። ለምሳሌ ወልቃይት ክልል እናደርገዋለን ይላል። ተስፋ ይሰጣቸዋል ለነደመቀ ቡድን ማለት ነው። ከዚህ ሄደው ከዚህ ዲፖርት የተደረገው ልጅ ሰለሞን ቦጋለ አሁን የምን አክቲቪስት ሆኖ እንደተገኘ ሰምታችሁታል። ግን የሚያዋጣው ልጁ ጥሩ አማካሪ አግኝቷል። አንደኛ እዚህ የጎንደር ፋኖ ምናምን ደጋፊ ፋኖ ሆኖ ቀጥሎ ነበር አሉ እዚህ ሶሻል ሚዲያው እንትን ላይ የዋናው የዘመነ ፋኖ ግን አይደግፍም። በተለይ አሁን ፋኖ አማራ ፋኖ ብሔራዊ ንቅናቄ ነው ምንም ጥርት ያለ። አሁን እንያችሁ የዘመነ ደጋፊዎች የዘመነ ፋኖ ደጋፊዎች የት አላችሁ ምናምን ይላል ሲያብጠለጥል ነበር የሚለው የጎንደር ስኳድ የጎንደር ምናምን በሚለው ነበር የገባውም አይደለም ትምህርትም ስላልቀመሰ። መጨረሻ ላይ ግን አሁን ሆነ ደመቀ ዘውዱ በጀግና እንትን የተቀበለው አዲስ አበባ። ከዛው የወልቃይት ምናምን አስመላሽ ኮሚቴ አይነት አክቲቪስት ምናምን ነው የሚሆነው። ለምን? ምክንያቱም ኦልሬዲ ብልጽግናን ሲሰድብ ነበር፣ አብይን ሲሰድበው ነበር፣ ኦህዴድን ሲሰድብ ነበር። ማን ስድባለው እዚህ ላይ አሁን ካላጠፋ ቦሌ ሲገባ መንግስት ይዘኛል ብሎ ፈርቶ ማለት ነው። አጋጣሚ ሆኖ ግን ወደ የወልቃይት ፖለቲካ ይዞ መጣ። የመጀመሪያ አብይ ጋር ለመጣላት ወልቃይት አካባቢ መጠጋት አለብህ ላለመጣላት ከፈለግ እና የሆነ ድንጋይ የሚወረውር ትግራዋይም ነን ትግራዋይም ይሄ እዚህ አካባቢ ከትግራይ ጋር የሆነ ድንበር አካባቢ እና የሆነ ኢሹ ብልጽግናን የሚጠቅም የሆነ ጉዳይ የሚያራግብ ከሆነ ወልካም ነው የሚባለው። ለምን ወንጀል አይፈጽምም? አሁን ወንጀል በኢትዮጵያ ምድር ላይ ኖርማል ነው። as long as you serve the government ማንም አይጠይቅም ማንም እና
ይሄ የሪፎርም ካርድ ብሎ አዳዲስ ክልሎችን ፈጥራለሁ እያለ አሁን ተስፋ የሚሰጣቸው አሉ። የድንበር ካርድ ያልኳቸው የድንበር ካርድ አሁን ወደ ራያ ይላል፣ ጸለምት ይላል ምናምን። የኢትዮጵያ ሰራዊት ደግሞ እዛው ጠብቀኝ። ኢትዮጵያ ማለት የኢትዮጵያ ድንበር ማለት ዋጃና ጥሙጋ ወይ ጸለምት ያድርጎ እንደመሳል። የአማራ ክልልም ፋኖ እኛን እየወጋን ነው። ጀግናው የኢትዮጵያ ሰራዊት ግን እኛን የጸለምትን ለማስመለስ ወደ ጸለምት ሄዷል። ምዕራብ ትግራይ እነሱ ወልቃይት የሚሉት በአማራ ክልል የዚህ ዞን፣ ከዛ እሱ ደግሞ ወያኔ እንዳይወስደው እዛ እየጠበቀ ነው፣ ሊያመጣው ሄዷል። ልክ ገበያ ሄዶ ባናና ይዤ ልመጣለሁ ልጄ ጠብቅ ቤት ጠብቀኝ ብሎ ልጁ ማልቀስ ሲያለቅስባት እናት ከረሜላ ይዤ ልመጣለሁ፣ ማንጎ፣ አናናስ ወይ ብርቱካን ምናምን ድሮ ያው ገበያ እናቶች ይዞ ሲመጡ ከገበያ እንደዛ የሚያጃጅላቸው የአማራ ክልል ብልጽግና ቢሮም ህዝቡን አዛ የሚያጃጅሉት በዚህ ደረጃ ነው። ዊነውታት ማንም የሚያውቀው ነው። ወረነ ቢስማ ኦሮሞ ያወጣው ሪፖርትም እሱን ነው እና ሰሞኑ እንዳነገርኳችሁ አዳበርጋ ምዕራብ ሸዋ ነው። አዳበርጋ ሙገር በሚባል አካባቢ የሚታወቀው ሙገር ይታወቃል። ሙገር ሲሚንቶ ማን ያለው ኦላ ነው ያለው። የጃልማሮ ኦላ ነው። አብይ አህመድ እስቲ የሆነ ዛሬ እያየሁት ነበር ፌስቡክ ላይ የሆነ ህንፃ ላይ ተቀምጦ የአዲስ አበባ ቪው የከተሞች ንጽህና የከተሞች ምናምን ይላል። ይሄ የሀገር መሪ በእውነት የጊዜ የተወሰነ ጊዜ እንኳን ታንኪዩ ሳንለው ያለፍነው የኢህአዴግ ጊዜ ነበር። ታንኪዩ ሳንለው ምክንያቱም ማይነር የሆነ ነገሮችን ነው የምናየው። ዲሞክራቲክ የሆነ ነገሮችን በተለይ ደግሞ ትንሽ ትምህርት ቀመስ ትንሽ ወደ ትምህርት አካባቢ ስለነበር እና ሰብአዊ መብት ዲፓርትመንት ምናምን ስለነበርኩኝ አጋጣሚ ሆነ በጋዜጠኝነት አካባቢ ስለነበርኩኝ የሚታይ ነገር ነው። እዛ ላይ ነበር ፎከስ ማድረገው እንጂ ይሄ ዜና በሙሉ ስለ ልማት ነው። 20 ደቂቃ አማርኛ ዜና ነው፣ 25 ደቂቃ አማርኛ ፕሮግራም በሙሉ ስለ ልማት ነው። አርሶ አደሮች በቃ ይሄ እገሌ የሚባል አርሶ አደር እንደዚህ ሆነ፣ እኔ ሲንግል ማም ነኝ፣ እንደዚህ አይነት ልጆችን አስተምራለሁ፣ ከተማ ቤት ገንብቻለሁ፣ 5 ሚሊዮን ብር ባንክ ሴቭ አድርጌያለሁ፣ ልጆቼ ኮሌጅ አስተምራለሁ፣ ይሄው ከእንደዚህ አይነት ደሳሳ ጎጆ እንደዚህ ቆርቆሮ አድርጌ ሶላር ቴሌቪዥን እንትን አድርጌያለሁ ምናምን አድርጌያለሁ ብሎ የአርሶ አደሮች እድገት በየቦታው እንደዚህ እና መስኖ አለኝ እንደዚህ ያረባለሁ ከብት አረባለሁ እና ሲሉ የኢትዮጵያ ቴሌቪዥን ምንድነው ሁሌ የኢትዮጵያ እንትን የለውም። የኢትዮጵያ ቴሌቪዥን ይወቀስ ነበር። ለምን ፕሮግራሙ በሙሉ እንደዚህ አይነት ነው የሚሞላው እና ለወጣቱ የሚሆን ፕሮግራም የለም እኮ ይላል ይባል ነበር፣ ይገበገብ ነበር። እኔ አውቃለሁ። በዛ ሰዓት ቲክቶክ የሚባል የለም። ዩቲዩብ ላይም እንዳሆኑ ዝም ብሎ እንደዚህ አልነበረ ነበር፣ ግን አክሰስብል አልነበረም በየቦታው ማለት ነው። አንድ ለእናቱ ወይ ትንሽ የግል ቴሌቪዥን ጣቢያዎች ደግሞ ዝም ብሎ ዘፈን ምናምን ነበሩ። ለወጣቱ መሆን የሚሆን የለውም የኢትዮጵያ ቴሌቪዥን ማንም አያየውም ይባል ነበር። ስለ ልማት ብቻ ሳይሆን የዚህ አካባቢ ጂቲፒ 1 የሚባለው ጂቲፒ 2 ወይ እንትን የደረሰ ግልገል ግቤ 1 2 3 4 ተብሎ እስከ ታች ድረስ ሲሄድ ይህን ሁላ ልማት ሲያለማ ሰው ይሰለቸዋል። ግን እንደ ሀገር የት እያደገች እንደነበረ እናውቃለን። ብልጽግና ሰዎች ምን ይላሉ? ኢህአዴግ እኮ ይሸውደን ነበር፣ ሆን ብሎ ያደነዘዘን ነበር፣ ኢትዮጵያ እኮ አታድግም ነበር። የኢትዮጵያ ቴሌቪዥን የውሸት ሪፖርት እያመጣ ያልተገነባ መንገድ ተገነባ እያለ ያልተዘረጋ ቴሌኮሙኒኬሽን ተዘረጋ። አሁን ነው እኮ አብቹ አባ መላኩ ነው አሁን ይሄ ሁላ ዘርግቶ በ4 ዓመት በ5 ዓመት ቁጭ አደረገልን። ለዛ እኮ ነው ይሄው አዲስ አበባ እኮ ኒውዮርክ መሰለ ይችላል። ኒውዮርክ አያውቃትም። አዲስ አበባ እኮ እንደዚህ ሆነ ይችላል። እና በቃ አሁን ነው ያደገችው። እስቲ ወጣ በል አዳበርጋ፣ እስቲ ወጣ በል አንተ ቱልቱላ ፋርሴ ቡላ ወጣ በል እስቲ ጎበዝ ከሆንክ እስቲ ወይ ለቅሶ ወይ መርዶ ወይ ደስታ ሀዘን ካለስ አዳበርጋ ወጣ በል። ሞገር አካባቢ ትደርሳለህ ወይ? አትደርስም። ሁሌ እንደምታደርገው ሶደሬ ውጣ እስቲ። ሶደሬ የት ነው ያለው? ሶደሬ የሚባል አለ እንዴ? የለም፣ ፈርሷል። ማንም ሰው አይኖርበትም፣ በረሃ ነው። ድሮ ምን ሶደሬ ሲባል እስቲ አስታውሱት እስቲ ተመልካቾች፣ በተለይ አዲስ አበባ አካባቢ ያላችሁ፣ አዳማ አካባቢ ያላችሁ፣ ሞጆ አካባቢ ያላችሁ እስቲ ሶደሬ ሲባል ምን ይሰማችኋል? ሶደሬ እንደዛ ወድሞ ፈርሶ ስታዩት ምን ይሰማችኋል? ሶደሬ አፍርሶ
የጥንት የጠዋቱ ምን የመሰለ ብዙ ድሃም ሀብታሙም በጣም በአቅሙ የሚዝናናበት አሁን ሎጅ ሰራው ይሄን ገነባው እያለ ሰው የማይኖርበት ሎጅ በየቦታው እየሄደ የሚገነባ ብልጽግና ማን ሊኖርበት ነው? ማን ሊዝናናበት ነው? ጠይቁት እስቲ። ሰው ከአዲስ አበባ ወጣ ማይል ከሆነ እንዴት ነው የሆነ ፐሪፌሪ ላይ ጫካ ላይ ሄደ እንደዚህ እኮ ሎጅ አስመረኩ ብለህ ፕሮፓጋንዳ መሰራው ምንድን ነው? ኢትዮጵያ ሎጅ ነው እንደሚያስፈልጋት? ኢትዮጵያ ሎጅ አይደለም የሚያስፈልጋት። ሎጅ በባህል ሀብት የሚሰራ ነው። ጠይቋቸው። ወይ ወጣ በሉ ወይ ሜክሲኮ አካባቢ የመዝናኛ ለምሳሌ ወጪ ያሉት ብዙ ሰው አሜሪካ ያሉ ወደ ሜክሲኮ አካባቢ አካፖልኮ አካባቢ ሄዶ ነው የሚዝናናው። የመንግስት ነው እሱ? የመንግስት አይደለም። ኬንያ ሞምባሳ አካባቢ ያሉት የመንግስት ናቸው? የመንግስት አይደለም። ዛንዚባር ወይ ምናምን ስሸርስ አካባቢ ስትሄዱ የመንግስት አይደለም፣ የግለሰብ ነው። የናይጄሪያ ትልልቅ እንትኖች የግለሰብ ናቸው። ኢትዮጵያ ብቻ ነው ይሄ መንግስት ብቻ ነው ሆቴል ስጋ እንደዚህ አይነት አስፋልት እንደዚህ አይነት ልጭልጭ አድርጌ ይኸው ልማት በልማት አደረኩት ይላል። ድሃ እያፈናቀልክ አረቄ የምትሰራ እናት እየደበደብክ ቶርቸር እየፈጸምክ እና ብልጽግና እኛ አረቄ እኛ ይሄ ድህነት የሚጠየፍ መንግስት ነው ይላል። ድሃ ነው የምትጠየፈው፣ ድህነት አይደለም የምትጠየፈው። ድህነትንማ ፕሮሞት እያረከው ነው፣ በደንብ አድርጎ ፕሮሞት እያረከው ነው። ድሃ ነው እየተጠየፍክ ያለው። የአዲስ አበባ ህዝብ አጠቃላይ የኢትዮጵያ ህዝብ በዚህ ሰዓት በደሞዝተኛ መኖር ይችላል? አይቻልም እኮ። ሲቪል ሰርቫንት ነኝ ማለት በዚህ ሰዓት ኢትዮጵያ ምድር ላይ ምንድን ነው? እኔ እኮ ሙያዬ እንደዚህ ነው ሲል ድሮ ምን ማለት ነው? በድሮ ጊዜ መምህር ማለት ሪላቲቭሊ ደህና ህይወት ሲኖር የነበረ ነው። ድሮ ደህና መምህር አገባች ልጄ መምህር አገባች ሲባል ድሮ እስቲ ወላጆቻችሁን ጠይቁ፣ ክብር ነበር። አሁን መምህር አገባች ሲባል ምንድን ነው? ሌላ ተጨማሪ ገቢ ከሌለው ማለት ነው። እንደዛ ነው? እንደዛ አይደለም። አሁን ቲክቶከር አገባች፣ ዩቲዩበር አገባች፣ አክቲቪስት አገባች፣ ፋርሴቡላ አገባች። ፋርሴቡላ ገንዘብ አለው ማለት ነው። እንደዛ ነው። ሙያ ያለው ትምህርት ተምሯል የሚባል የለም። አሁን ትምህርት መማር ዲስካሬጅ የተደረገበት ሀገር ነው። ባችለር ዲግሪ ያለኝ ማስተርስ አለኝ ፒኤችዲ አለኝ ብሎ ነገር ዋጋ የለውም። ፒኤችዲ ሲማር ደሞዙ ሲመጣ ምንድን ነው የሚያገኘው? $100 ነው። ፒኤችዲ ጨርሶ ሲመጣ $100 ነው ወይ 105 110 አመት ልትጨምር ትችላለች። ሌላ የለውም። ከዛስ $100 አንድ ደላላ ከ10ኛ ክፍል የወደቀ አንድ ደላላ $100 አንድ ቀንስ ምን ታደርጓለች? አንድ ጠረጴዛ ነው አይደለም። አንድ ጠረጴዛ አትሆንም፣ ምሳ አትሆንም፣ አዲስ አበባ አትሆንም፣ ለአንድም ሳትሆንም ደላላ 10ኛ ክፍል ለምን ደላላ ሆኖ መሬት ዘርፏል። በጠራራ ፀሐይ 50 ሚሊዮን ያስገባልኝ 10 ሚሊዮን ያስገባልኝ ወደ አካውንት የግል አካውንቱ መንግስት ጸረ ሙስና ይዘኛል፣ መንግስት ይጠይቀኛል ምናምን ሳይል አስገባ፣ ችግር የለውም በእናትህ ሁሉም እየዘረፈ ነው አስገባ ነው የሚለው በትእዛዝ። ይሄ ሀገር ነው። ትውልድ በዚህ ደረጃ ነው ያለው። ይሄ እውነት ነው ውሸት ነው ካላችሁ እዚህ ኮሜንት አድርጉ። ውሸት ነው ካላችሁ ውሸት እና አዳ በርጋ ሰሞኑ ከኦላ ጋር አያይዤ ቀደም ብዬ ከተናገርኩት ማንም አዳ በርጋ አዲስ አበባ ዙሪያ ነው ሰሞኑ የነበረው ውጊያ ትናንትና ያቀረብኩላችሁ መሰለኝ። እዚህ ይሁላ ዙ 23 በጣም ውድ ነው። ዙ 23 ኦላ ይማረከበት ትልቁ ኦራል ነው ማርኮ አይ ቲንክ አቃጥሎታል እና ፒክ አፕ ምናምን። ከዛ ምንድነው የተባሉት? አንደኛው ያየሁት ምንም አትሆኑም ሂዱና አንቃችሁ አምጧቸው ነው የተባልነው አለ። ደግሞ ኦሮምኛ ነው የሚያወራው ልጁ፣ አፋን ኦሮሞ እያወራ ኦሮሞ ወንድሙን አምጧቸው። እንደዚህ ሲባል አንድ አርሶ አደር ምልሻም አለ። እኔ አርሶ አደር ነኝ፣ 1 ዓመት ሆኖኛል፣ ጠፍቼ ወደ ልጆቼ ሄጄ እንደገና አንቀው እንደገና መልሰው አመጣኝ መንግስት ይላል። ከዛ ሁለተኛ ወደዚህ እንዳትገቡ፣ ሁለተኛ ወደ መንግስት ኃይል እንዳትገቡ ይላል። እኛ እነግራችኋለን፣ ስትማረክ ሁሌ እንደዛ ነው የምትለው፣ ስትማረክ እንደዛ ነው የምትለው፣ ሳትማረክ መጀመሪያውኑ ግን እንናገራለን። ለዚህ ነው ሰው ሳተላይት አያይም፣ ፌስቡክ አያይም፣ ምናምን ላይ ዩቲዩብ ምናምን ላይ ይችላል። በፌስቡክ ግን ሲጻፍ መልእክት ሲተላለፍ ብዙዎች የመድረስ እድል አለው። ቤተሰቦቻችሁን፣ ህዝባችሁን፣ ማህበረሰባችሁን አንቁ፣ ሰራዊታችሁን አንቁ። ማለት ሰራዊት እኮ የኢትዮጵያ ልጆች ናቸው። ምንም አይደለም። ከቻይና አልመጣ ምንም ማለት የኢትዮጵያ ቋንቋ የሚናገር ነው። የኢትዮጵያ ሰራዊት እኮ የኢትዮጵያ ቋንቋ ይናገራልና ይሰማል ማለት ነው። ከጻፍክለት ይሰማል ማለት ነው።
እንስማ እነዚህ ያሉ አንም በይነካ ለማ ናንካ ባትሮ ይሮሰና ከመጥን ቀበል ደግሞ amma akkamatti bakka kaleessa ganama akka tasaa mettoo qittee dhukkasa jiraalee nu fudhanii ba'anii kalee nufaana kan ture juun ture bireedii tokko zaapparii lama nufaana ture jechuudha. Haaluma haala namatti tolu waraanni bilisummaa Oromoo ammoo nu qabeera nuti dhukaase nullee dhuunfateera nullee nu dhuunfateera zaapparii tokkoo fi rasaasa dhibba lama fidee dhufe jechuudha. Ayyaammoo akkitti kaleessa mootummaa sinitti maa ture akkitti isin barsiisaa ture. Di akki ati irratti argaa jirtu moo maal fakkaata? Mee garaagarummaa qabaachudha. Achitti gaafa poolitikaa barsiisanii waraana bilisummaa Oromoo yookiin shanee gaafa achirratti isin qalaa isin gubbaa lafarra sinaatti isaa dhuun jiraatu dha. ቀጥለን ተመልካቾች አዲስ ዜና የወጣው ይሄ ዜና ነው። ይሄ ዜና ስትራቴጂክ ሊደርሺፕ ኢን ትግራይ ጊርስ አፕ ፎር ፖቴንሻል ዋር የሚለው ያው ወደ የትግራይ ስትራቴጂው መሪ የሚባለው ያው ከላይ ያለው ማለት ነውና እዚህ ላይ ምን ይዞ ወጣ የኤርትራ እና የትግራይ ጀነራሎች መቀለ ተገናኙ ነው የሚለው የአፍሪካ ኢንተለጀንስ ሪፖርት ነው። የአፍሪካ ኢንተለጀንስ ሪፖርት በዚህ ላይ በዝርዝር ሄዶበታል። እዚህ ላይ ተገናኙ የተባሉት ጀነራል ሐሊባይ እና ኢዮ ፍሳዬና ጀነራል ፍሳ ማንጁስ ነው። ፍሳ ኺዳኑ ወይ ፍሳ ማንጁስ ነው ተገናኙ ብሎ መቼ ነው ሚለው የካቲት ነው ፌብሩዋሪ ነው። ማን ነው ይሄ ሰውዬ እንደዚህ ብሎ ይሄ ሪፖርት ያወጣው እንገራችሁ አይታችሁ ሚዲያ ላይ ሰምታችሁ ከሆነ ብዬ ነው። ይሄ ከዚህ በፊትም የዛሬ ወር ይመስለኛል ይሄ ሪፖርት ገና ሰውዬው ሰላይ መሆኑ እና የኢንተለጀንስ ሰው መሆኑ እዚህ ሚዲያ ላይ አታስታውሱ ይሆን አንዳንዶቻችሁ እዚህ ሚዲያ ነው በየቀኑ ማትከታተሉ። ግን የፈረንሳይ ኤምባሲ አንድ ሚሊተሪ አታሼ ወደ ትግራይ ሄዶ ነበር ባለፈው በየካቲት ጥር አካባቢ ጥር በኢትዮጵያ ካላንደር ጥር ነው እና የፈረንሳይ ኤምባሲ ሚሊተሪ አታሼ ኮሎኔል ነው ማዕረጉ ለአራት ሀገራት ነው ሪፖርት ያቀረበው። አንደኛ ለዩኤስ መንግስት የሰማነው ለዩኬ ዩናይትድ ኪንግደም ለፈረንሳይ እና ለአፍሪካ ህብረት አይሜን ለአውሮፓ ህብረት ነው ሪፖርቱ የሰጣቸው። ጥሩ ወር ሄዶ ምንድነው ያለው ስለያ በጣም ስለያ አድርጓል። የሄደበት መንገድ አድዋና አድግራት የውሃ ቧንቧ የውሃ ቦኖ ምናምን አስመርቃለሁ ብሎ ነው ሄደው። የፈረንሳይ ኤምባሲ ፕሮጀክት የውሃ ፕሮጀክት ላስመርቅ ብሎ ነው ሄደው። እንግዲህ ሚሊተሪ አታሼ ነው። ሚሊተሪ አታሼ ወታደራዊ ጉዳይ ላይ ይሄዳል እንጂ የውሃ እንትን ለማስመረቅ አይሄድም። ሶሻል አፌርስ ኢኮኖሚክ አፌርስ ምናምን አሉ እነሱም ይሄዱበታል። ፕሮጀክቶችም ራንድ የሚያደርጉ አሉ። ሚሊተሪ አታሼ ከመከላከያ ጋር ነው ግንኙነቱ እና ስለያ ነው አጠቃላይ ሪፖርት የሴኩሪቲ ጉዳይ አገሪቱ ነው ሪፖርት የሚያደርገው ስለያ ነው የሚሰልለው። ኢትዮጵያም አሉ ጎረቤት ጋር የሚሄዱት የስለያ ስራ ነው የሚሰሩት። እና ይሄ ሄዶ መጀመሪያ በዛን ሰዓት ኤርትራ ሻቢያ ገባ ኢትዮጵያ በሚባልበት ጊዜ ነበር። ያኔ አትኩስ ነበር መቀለታ አሁን አለን የለም እኮ ይሄ ሁላ ፋርሴ ብላ የትግራይ ፋርሴ ብላ የኦሮሚያ የአማራ የኢትዮጵያ ብልጽግና የሚቀልበው በትግርኛም በአማርኛ በኦሮሚያ የሚናገር በሙሉ ለከርስች በሉት ፋርሴ ብላ በሉት ሆዳም በሉት ሲያርገበግበው የነበረ አሁን አለ ጉዳዩ የለም። አጀንዳ አይደለም። አሁን ግን በወቅቱ የተሰጣቸው አጀንዳ ነው። ቶሎ አራግቡት ነው ቶሎ ማራገብ ነው እንደ መሽረፈት ቡና መሽረፈት ማለት ነው። ቶሎ አራግብ ነው። አሁን መቀጠል አልነበረበትም። እውነት ቢሆን መቀጠል ነበረበት እኮ ይሄው እዚህ ታዩ እዚህ ሰለጠኑ እዚህ ነበር መባል ነበረበት እኮ። አጀንዳ ነው ስንላቸው አጀንዳ የገባቸው ገብቷቸዋል። ይሄ የሞተ መንግስት ነው። አንድ ሳምንት ብቻ አይደለም። ይሄ እንዲያውም በጣም የቆየው እንዲያውም ይሄ ነው። ኤርትራ ሰራዊት ትግራይ ገባ የሚባለው አስቆይቶታል። ምክንያቱም ብዙ ሰዎች ገዝተውታል። አሰፋ ማን የሚባለው አሰፋ አብርሃም የሚባለው ሰውዬ እሱም ተናግሮታል። እኔ ሰምቼዋለሁ። ማለት በእነሱ ደረጃ አብይ አጠገብ ያሉ የሚባሉ ትልልቅ ሰዎች የሚባሉ በእድሜም አብይ የሚያቀርባቸው ሰዎች የነበሩ የነገታቸው ቡድን ማለት ነው። አንድ ሰው ትግራይ ውስጥ እንደሌለ ያውቃሉ። ግን በቃ መጡ እንዴ ለዋለ ጻድቃን ራሱ ተናግሮታል። ጻድቃን አብረው መጥተው አብረው እንደዚህ ያደረጉ ነው አሉ እያለ እዚህ ከተማታዩ እዚህ ከተማታዩ ሲሉ ነበር። ከዛ ግን አልቀጠሉም። ይሄን ጉዳይ መጀመሪያ ሲራገብ በቀጥታ ነው የተላከው። ምናልባት እነዚህ አራቱ ሀገራት አሁን ያልኳችሁ የአራቱ ተቋማት
የዩኤስ ኤምባሲ፣ የዩኬ ኤምባሲ፣ የፈረንሳይ ኤምባሲ እና አውሮፓ ህብረት ልከውት ሊሆን ይችላል ይሄ ሰውዬ እና ፈረንሳይ ኮሎኔል ነው። ሄዶ ብዙ ሰው ያውቀው ነበር። ስለያ ሸራሮ ድረስ ሄዷል። ባድመ ሄዷል። ዛላምበሳ አካባቢ ሄዷል። ብዙ ቦታ ሄዷል። ዝም በሉት ነው የተባለው። ስለያ እንደሆነ የውሃ እንትን ለማስመረቅ ከሆነ አድዋና አድግራት ነው ያስመረቀው። ከዛ ቀጥሎ አውሮፕላን ተሳፍሮ መሄድ ነበረበት። እስከ ሸራሮ እስከ ገጠራ ገጠር እየሄደ ህዝቡን ሲያናግር ነው የሰነበተው። ሲያናግር ምንድን ነው ያለው? የኢትዮጵያ መንግስት በትግራይ ላይ የሚያደርገው ግፍ በደንብ ህዝቡ ፊል ያደርጓል ብሏል። በጣም ይሄ ማርጂናላይዝ እንደተደረገ የትግራይ ህዝብ ማርጂናላይዝ እንደተደረገ በሚደረገው የኢኮኖሚ ተጽዕኖ ሁሉ አይነት ተጽዕኖ እና ተፈናቅለው ያሉ ሰዎችም ሄዶ አናግሯቸው በየካምፑ ሄዶ አናግሯል። እኛ የደረሰብን ስቃይ እያሉ በጣም ነግረውታል። የኤርትራ ሰራዊት በፍጹም ትግራይ ውስጥ አልገባም ብሎ ሪፖርት አደረገላቸው። ኤርትራ ሰራዊት ትግራይ ውስጥ አልገባም። የትግራይ ህዝብ ግን ወጣቱም ሽማግሌውም ወታደሩም ምናምን በሙሉ የትግራይ ሉዓላዊነት እናስከብራለን፣ መስዋዕትነት እንከፍላለን ብለው ግን ነግረውኛል ይላል ሪፖርቱ። አት ኤኒ ኮስት የትግራይ ሉዓላዊነት በብልጽግና ተይዞብን ያለው በኢትዮጵያ መንግስት ተይዞብን ያለው እናስከብራለን የሚል ግን ነግረውኛል እና ጦርነት አይቀርም ነው ያለው። በኢትዮጵያ መንግስት በኩል አልሰጥም ብሎ በወታደር ትግራይን ከቧታል። በትግራይ ያለው ሁኔታ ደግሞ የህዝቡ ከላይ እስከታች ያለው ኦርዲነሪ ተራ ዜጋው ጭምር ሳናገራቸው ስለ ሉዓላዊነታቸው ያለው አቋም ሶሊድ ነው እና አይቀርም ጦርነቱ አይቀርም ፖቴንሻል ወር የሚለው ከዚህ ነው የሚመጣው። እና በዚህ አጋጣሚ መቀለ በሄደበት ምን ይላል? የጀነራል ኢዮ ፍስሐዬና ጀነራል ፍስሐ ማንጁስ ተገናኙ ነው የሚለው። መቀለ ከመጣ አንደኛ ዜና ሊሆን አይችልም። ይሄ ኖርማሊ ለነሱ ብርቅ ሊሆንባቸው ይችላል። ጽምዶ እያለቀሰ ለሚውል ብልጽግና ግን ይሄ ኢትስ ኖት ኒውስ፣ ዜና አይደለም። ይሄ ዜና አይደለም። ዜና ያደረገው ምን መሰላችሁ? እና ፋርሴ ብላዎች በደንብ ሲያስተጋቡት የነበረው እኛ ከንትኑን መዘን ነው የምናወጣው። ፈልቅቀን አብይ አህመድ ከችግር ፈልቅቀን ነው የምናወጣው እንዳለው እኛ ከዚህ ዜና ፈልቅቀን ብልጽግና ያየበት መነጽር ግን ልንገራችሁ፣ የኢትዮጵያ ግምገማቸው ይለያያል ነው የሚለው። የትግራይ ኃይሎችና የኤርትራ ኃይሎች የኤርትራ መንግስትና የትግራይ መንግስት አሁን ያለው ይሄ ኃይል ማለት ነው ይሄ ሚሊተሪ አካባቢ ያለው ገምግሟል። የኢትዮጵያ መንግስትን አቅም ገምግሟል ነው የሚለው ሪፖርቱ ላይ እና ልዩነት አላቸው ይላል። ልዩነት አላቸው ሲል ምን አሉ? ጽምዶ ፈረሰ አሉ። ፋርሴ ብላ ማለት ነው። እችን ነው እንኩ ተብሎ ጽምዶ ፈረሰ። በትግርኛም አሉ የተለቀቀች አለች፣ ስክሪፕት አለች፣ 5 ላይ ምናምን አለ ተልኮላ ይላካል። በትግርኛ በአማርኛም ይላካል። በአፋን ኦሮሞ የትግርኛው አይቼዋለሁ እኔ ምን ብሎ በዚህ በሉ ተብሎ የተለቀቁ የተላከላቸው እና እንዲያውም ይለጥፋሉ ብለን ያሰብናቸው አልለጠፏትም። ብዙም ኢንተረስት ስላልሆኑ አልገዟትም። ይለጥፏት አሉ። ይሄን ሐሳብ የገዙ አሉ። ጽምዶ ፈረሰ ምክንያቱም አልተግባቡም። የኤርትራና የትግራይ ጀነራሎች አልተግባቡም ማለት ጽምዶ ፈረሰ አሉ። እንደዚህ የብልጽግና ጭንቅላት እዚህ ድረስ ነች። አልተግባቡም ያለበት ሪፖርቱን አላዩትም። ችግሩ ምንድን ነው? አፍሪካን ሪፖርት በአባልነት ነው ሜምበርሺፕ ጆይን አድርገ ነው እዚህ የምትገቡት። ዝም ብሎ አይደለም አክሰስ የሚደረግ። ይሄ ሄድላይኑ ይሰጣችኋል። ከዛ በኋላ ዝርዝሩ በክፍያ ነው። ሜምበር ስትሆኑ በየወሩ ወየንትኑ ክፍያ አለ። ራሱ ይመጣል፣ አቬለብል ይሆናል ማለት ነው። ኢሜይላችሁ ከፍታችሁ ያው ሜምበርሺፕ ስትመዘገቡ ገንዘብ ክፍያ እንትን አድርጋችሁ ዝርዝሩ ምንድነው የሚለው? አልተግባቡም የሚለው እውነት ነው። አልተግባቡም ይላል። አልተግባቡም ማለት ይሄ መቼ ነው? ጥር ነው። ከጥር ወደ ዛሬ ስንት ነው? መጋቢት ስንት ነው ዛሬ? መጋቢት ሄዷል። 10 ምናምን አይደል ዛሬ በአበሻ ማለት በግዕዝ 10 ምናምን ነው። ብዙ ዴቨሎፕመንት አለ። ስትገመግም ደግሞ ምንድነው የተገመገሙት? በኤርትራ በኩል ያለው ኤርትራ የብልጽግና ሰራዊት የብልጽግና አቅም ትንሽ ነው። በዚህ ምክንያቱ እኔ የሚገመገመው እዚህ ውስጥ አላስቀመጠውም፣ ግን የሚገመግሙት በዚህ ምክንያት ብልጽግና አሁን ያለው አቅም ይሄን ያክል ነው፣ ትንሽ ነው። በትግራይ በኩል የገመገሙት ከፍ አድርገው ነው። ከኤርትራ አሳንሶ ነው ያየው፣ ትግራይ ከፍ አድርጎ ነው ያየው ያለው። ስለዚህ ጥሩ አለ ማለት ነው። የእውነት ያድርገው ነው። አንደኛ እኔ እውነት ነው እያልኩ ኢንዶስ እያደረግኩት አይደለም፣ ማስረጃ ስለሌለኝ። እሱ የአፍሪካን ኢንቴሊጀንስ ነው ይሄ ሪፖርት ያመጣው።
ከእንደኔ አይነቱ ሰው ግን የሚጠበቀው ደስ ይለኛል። በደንብ አድርጎ መጠናከር አለበት። እሱ ብቻ አይደለም መምጣት ያለበት፣ ሁሉም እነዚህ መሄድ አለባቸው። ይሄ መሄድ አለበት። ደብረጽዮንና ወረደ ቀጥ ብሎ ሁለቱም በጋራ አብይ እየሰማ እያወቀ መሄድ አለባቸው። ቆርጠ ላክለት። ይሄ ምንድነው የሚቀርባቸው? ፕሬዝዳንት ታደሰ ወረደ እየተባለ በቃል የሚቀመጠው የማን ፕሬዝዳንት? ለማን የሚከፍለው ደሞዝ? ለአስተማሪ ደሞዝ ይከፍላል፣ ለሐኪም ደሞዝ ይከፍላል፣ ለግብርና ሰራተኛ ደሞዝ ይከፍላል፣ ለዘበኛ ለጽዳት ደሞዝ ይከፍላል፣ ለመንግስት ሰራተኛ ደሞዝ ይከፍላል፣ ለሐኪም ለዶክተር ይከፍላል? አይከፍልም። ነዳጅ ትግራይ ውስጥ እንዲገባ ያደርጋል? አያደርግም። ትግራይ ያሉ ባንኮች እንዲሰሩ ያደርጋል? አይሰራም፣ አያደርግም። የማን ፕሬዝዳንት ነው ታዲያ? ማንን እያገለገለ ፕሬዝዳንት ተብሎ ይቀመጣል? አንድ አርሶ አደር ዝም ብሎ ከአንድ ገጠር አምጥቶ ፕሬዝዳንት ነው ቢባል ወረደ አሁን ያለበት ቦታ ነው የሚተካው። ያኛው ምንም አገልግሎት አይሰጥም፣ ይሄ ምንም አገልግሎት አይሰጥም። ነገር የለውም። ማዕረግ ነው። ያኛው አርሶ አደር የነበረ ነው፣ ይሄ ጀነራል የነበረ ነው። ሁለቱ ፕሬዝዳንት ይሆናሉ። ይሄ ምክንያት ምን እኔ ወረደ አኪዩዝ ያደረኩ ያለሁት አዲስ አበባ ያለው ሰውዬ ወረደ አላቅህም ነው። ፌል እንድታረግ ፈልጋለሁ፣ ትግራይ እንድታስተዳድር አልፈልግም። ጊዜያዊ አስተዳደር የሚባል ፌል እንዲያደርግ እየፈለግኩ ነው። ነዳጅ አላስገባም፣ በቃ ከአንተ ጋር ግንኙነት የለኝም፣ ጊዜያዊ አስተዳደሩ ከኔ ጋር ግንኙነት የለውም እያለው ነው። እሰየው ነው። እንትና ያለው ምንድን ነው? ትግራይ ተገፍታ በግድ ተገፍታ እንድትወጣ እየተደረገች ነው ያለው። አማን ያላሰፋ እኮ በዚህ ምክንያት ነው ተገፍቶ ይሄዱ። አርቲክሉ ህገ መንግስቱ የነሱ አይደለ እንዴ እንዳለችው አዳነች አበቤ፣ ብርሃኑ ጁላም ይሄዱ፣ ተገንጠሉ፣ በዛው ሄዱ እንዳለው እንደዛ እያደረጉ ነው የደነዘዙት። ትግራይ ናቸው የደነዘዙት። አዲስ አበባ ያለው ኢትዮጵያ የሚሸተው የሚለው ሀብቴ ንብረቴ ፎቅ አለኝ ፎቁ የሚቆጥረውና ኢትዮጵያ ውስጥ የነበረው የድሮ ስልጣን እየናፈቀ የሚኖረው እሱ ሌላ ህይወት ውስጥ ያለ ነው። እየተገፋ ያለ የትግራይ ህዝብ ግን የትግራይ ልጆች ያለምንም ኃጢአት ያለምንም ጥፋታቸው እየተጎዱ ነው። አስተማሪ እየጎዳ ያለው ይመስለዋል። ተማሪዎች ናቸው እየጎዱ ያሉት። አንድ አስተማሪ 10,000 ብር ነው 8,000 ብር ነው ደሞዝ እየከፈልኩ አስተማር ካልከው ለሱ አይደለም ለአስተማሪው ብለህ አይደለም እየከፈልክ ያለው ተማሪዎች ስላሉ ነው። አንድ ክፍል ውስጥ 60 ተማሪ 50 ተማሪ 100 ተማሪ አንድ ክፍል ብቻ፣ ሌላ አካባቢም 60 ተማሪ ABCD የሚባሉ ሁሉም ማቴማቲክስ አስተማሪ ሲሆን 6 ተማሪ 300 500 ተማሪ በዚህ አስተማሪ ስር ናቸው ያሉት። አንድ አስተማሪ ስትጎዳ 500 ተማሪ እየጎዳ ነው በቀጥታ። እና ታዲያ ይሄ በደል አይደለም? ጥሩ እየሰራ ነው። አንድ አስተማሪ ነው እየበደለ ያለው? ደብረጽዮን ነው እየተበደለ ያለው? ወይ ወረደ ነው እየተበደለ ያለው? ወይ አንድ አስተማሪ ነው እየተበደለ ያለው? አይደለም። ጄኔሬሽን ነው፣ ህዝብ ነው፣ ክልሉ አጠቃላይ ብሔሩ ነው እያጠፋ ያለው። ይሄን እንትን እናደርግበታለን። ይሄ በነገራችን ላይ አሁን ያልኳችሁ ግምገማ በትግራይ በኩል እና በኤርትራ በኩል ጀነራሎች እንደዚህ ገመገሙ ሲባል በጣም ጤናማ የሆነ ግንኙነት ውስጥ እንዳለ ጭምጭምታል ማሳያ ነው። አንደኛ ጉዳይ ማሳያ ነው። እኔ ብዙ መጨመር አልፈልግም። ጠላትን ከፍ አድርገህ ስትገመግመው ነው ውጤታማ የምትሆነው። ጠላት ማለት ያለው በአቅሙ ዝም ብሎ ማጋነን ሳይሆን በአቅሙ ይሄ ያለው ብሎ ሲገመገም ጥሩ ነው። ዝም ብሎ መቦትረፍ ዝም ብሎ በባዶ እንትን መቦትረፍ ዋጋ የለው። ያው ትግራይ ፉልስቶፕ ነች ብሎ ነው። ትግራይ አይደለ ትግራይ ፉልስቶፕ ነች፣ በ3 ዓመት ጨርሳታለሁ፣ በ6 ዓመት ለሴናተር ኩንስ አሜሪካ ሴናተር ኩንስ ዝም ብላ ታገሱኝ፣ በ3 ዓመት ጨርሳታለሁ፣ በ6 ዓመት ጨርሳታለሁ። ተው እንጂ እኛ የአሜሪካ መንግስት አሜሪካ ከ1860 እስከ 1865 1860 እስከ 65 ነው የአሜሪካ እርስ በርስ ጦርነት የአሜሪካ ሲቪል ዎር የነበረው። በአጭር ጊዜ ጨርሰዋለሁ ብሎ ጦርነቱ 5 ዓመት ይፈጀው። እንደዛ ብሎታል ሴናተር ኩንስ። የአሜሪካ ሲቪል ዎር እንደዛ አልነበረም፣ በአጭር ጊዜ ያልቃል የተባለ ነው 5 ዓመት የቆየው ጦርነት። እንደዛ አይደለም፣ ማለቂያው አይታወቅምና ተው አትጀምረው ብዬው ነበር ብሎታል ሴናተር ኩንስ። ተው እኔ ጨርሰዋለሁ ነው ያለው። ከዛ በኋላ ጨረሰው እንዴ? ዛሬ ጨረሰው እንዴ? አሁን ዛሬ ስንት ነው? 2018 ነው ያለው። 2026 በፈረንጆች ነው ያለ ነው። 2000 መቼ ነው የጀመረው? 2020 ነው የጀመረው ይሄ ጦርነት። የት ነው ያለው? 6 ዓመት 5 ዓመት የት ነው ያለው? አልቅም ደግሞ በአብይ አህመድ የሚያልቅ የትግራይ እንትን የለም፣ ወረራ የለም። አስረግጠን ነው የምናገረው። እኔ ዝም ጉራ አይደለም የምናገረው፣ አይደረግም ነው። እና ሪፖርቱ በልኩ አብይ በልኩ ባለማየቱ ነው።
ትግራይን ባለማየቱ ነው። የሆነ የማይነካ ነክቶ በተን ሮንግ በተን ነክቶ ነው ኢትዮጵያን የለበለባት። ሮንግ በተን ፏ ብሎ በእሳት ያጋያት። ይሄ እዛውን ቆይ ዝርዝር ስናገኝ ይመለስበታል። የአፍሪካ ሪፖርት ግን እንደዛ ነው የሚለው። ሌላ አዲስ ሪፖርት ልስጣችሁ። የኢትዮጵያ ሰራዊት ለመጀመሪያ ጊዜ በሱዳን ጦርነት በተግባር ተሳተፈ። ከዚህ በፊት መሬት ሰጥቶ ከቤንሻንጉል ጉሙዝ ካምፕ ሰርቶ የአረብ ኤምሬት ካምፕ ሰርቶ ድሮን ከኢትዮጵያ እየተነሱ መሬት ነበር የሰጠው፣ አየር ክልል ነበር የሰጠው፣ ሎጂስቲክስ ነበር ከዚህ የሚቀርበው፣ አሸልኮ በመኪና ምናምን የሚያስተላልፈው። አሁን ግን መካናይዝድ በራሱ የኢትዮጵያ ቋንቋ እየተናገሩ የኢትዮጵያ ታንኮች እና የኢትዮጵያ መድፎች ይዞ ሱዳን ገባ። ዛሬ ሱዳን ያለው የኢትዮጵያ ሰራዊት ምንም እኔ አዝናለሁ። ሱዳን የኢትዮጵያ ባለውለታ ነች። የሱዳን ህዝብ ለኢትዮጵያ ያለው ፍቅር፣ የሱዳን ህዝብ ለኢትዮጵያ እንደ መሪም በፖለቲካም እንደ ህዝብ ለህዝብ ግንኙነት በጣም ጠንካራ ግንኙነት አለው ከተባለ የሱዳንና የኢትዮጵያ ግንኙነት በጣም ጠንካራ ነው። በቋንቋ ሱዳን በየቦታው የኢትዮጵያ ሙዚቃ በጣም እንደራሳቸው ነው የሚሰሙት። የሆን ጥላም ገሰሰ ሲባል አስቴር ስትባል ምናምን እንዴት እንደሚሰሙት የሱዳናውያን እና ኢትዮጵያውያን ደግሞ እነ ምኒልክ ወስናቸው የመሳሰሉ ማነው ፍቅር አያረጅም የሚለው በህይወት የለም እንደነሱ የመሳሰሉ የሱዳን ቋንቋ ሱዳንኛ እንዴት እንደሚዘፍኑ እና በቋንቋ በዘፈን ምናምን እንዴት አድርጎ አንድ የሆነ እንትን አድርጎ እንደሰሩት እናውቀዋለን። አብይ አህመድ አሊ በስተት 4 ኪሎ የተቀመጠ ሰው ጃንጃው ሚሊሻ ከዳርፉር የተነሳው ጃንጃው ሚሊሻ ደግፎ ለአረብ ኤምሬት ተላላኪ ሆኖ የራሱ የኢትዮጵያ ባለውለታ የነበረው የሱዳን መንግስትና ህዝብ ላይ ነው ያዘመተው። ትላንት በጣም ታሪካዊ የሆነ ስተሰርቶ ኩምሩክ የሚባለው ሰራዊት አስገብቶ ኦፕሬሽን አድርጎባቸዋል። ኦፕሬሽኑ አልገመቱትም። የአልቡርሃን መንግስት አልገመተውም። ይሄ ሱዳን ትሪቡን ላይ በዝርዝር ማየት ትችላላችሁ። በዝርዝር ውስጥ ሱዳን አኪውዝ ኢትዮጵያ ኦፍ ኤዲንግ ሪበል አሶስ ኦን ኩምሩክ። ዝርዝሩ ምንድን ነው? በኢትዮጵያ በኩል ነው ጦርነት የተጀመረው። ኩምሩክ በደቡብ ሱዳንና በሱዳን መካከል በነበረው የጆን ጋራንግ መንግስት ይሄ ኩምሩክ የኔ ነው ምናምን ይለው ነበር። ድንበር አካባቢ ነው የምትገኘው ለኢትዮጵያም ለሱዳንም ለነሱ። እኔ ኩምሩክ የሱዳን ቦታ ነው እና በኢትዮጵያ ለመጀመሪያ ጊዜ ወታደራዊ ተሳትፎ በታንክና በመድፍ ነው ያደረገችው ትላንት እና ዛሬም ቀጥሏል። የተወሰኑ ከተሞች ላይ አሁን 20 ኪሎ ሜትር ከኩምሩክ አሁን ይዘናል ሲሉ ነበር። ዛሬ አመሻሽ ላይ የኢትዮጵያ ሰራዊት የተሳተፈበት የኢትዮጵያ መካናይዝድ የተሳተፈበት አሁን 20 ኪሎ ሜትር ከኩምሩክ ሱዳን ምድር ውስጥ አሁን ዛሬ አመሻሽ ሌላ ከተማ ይዣሉ ሲል ነበር። አርኤስኤፍ መግለጫ ሲሰጥ ነበር። ግን እየተዋጋ ያለው የኢትዮጵያ መካናይዝድ ነው እና ኩምሩክ በጣም ስትራቴጂክ ከተማ ነች ይላል በዚህ ሪፖርት ላይ። የብሉ ናይል ክፍለ ሀገር ላይ ነው የምትገኘው እና እቺ አዋሳኝ ከተማ መሆኗን ይገልጻል። በኢትዮጵያ ስፖንሰር የተደረገ ውጊያ ነች ኦፕሬሽን ያካሄዳት ይላል የሱዳን ትሪቡን። አንድ የሱዳን መንግስት ባለስልጣን ነገሩኝ ነው ብሎ ሪፖርት ያመጣው። የኢትዮጵያ መንግስት ስፖንሰር አድርጎት ራሱ እቅድ አውጥቶ ከኢትዮጵያ ምድር ነው የተነሳው። ከኢትዮጵያ ምድር ድንበር ስለሆነ እነሱ በሌላ በኩል ይመጣብናል ብለው ኤስፒኤልኤም ኖርዝ እና አርኤስኤፍ የሚባለው ኃይል ነው ይሄን ከኢትዮጵያ ሰራዊት ጋር ተቀናጅቶ ይሄን ጥቃት የፈጸመው እና በዚህ በኩል ይመጣብናል ብሎ ሲገምት የአልቡርሃን መንግስት ጥቃቱ የተጀመረው በሉዓላዊ የኢትዮጵያ ግዛት ላይ በኢትዮጵያ በኩል ሆኖ ነው ጦርነት የከፈተባቸው እና አልቡርሃን መንግስት አልጠበቀም። ከኢትዮጵያ በኩል ጦርነት ይከፈትብኛል ብሎ አልጠበቀም። እነዚህ በኢትዮጵያ ምድር ላይ ሆኖ ከኢትዮጵያ ይሄ አርኤስኤፍ የሚባለውም የኤስፒኤልኤም ኖርዝ የሚባለውም ኃይል ከኢትዮጵያ መካናይዝድ ሰራዊት ጋር ተቀናጅቶ ከአሶሳ ነው የተነሳው። እዚህ ላይ ሪፖርቱ ላይ ያለ ሱዳን ትሪቡን ገብታችሁ ማንበብ ኢንትረስትድ ከሆናችሁ እዚህ ማንበብ ትችላላችሁ። ከአሶሳ ተነስቶ ወደ ኮር የሚባል ኮር ነው KHOR ነው ኮር የሚባል ከዛ አልደሃብ ወደ አልደሃብ ነው የሄደው። ከኮር ወደ አልደሃብ በኩል በመንቀሳቀስ የመካናይዝ ጥቃት ፈጽሞብናል ብሏል የሱዳን መንግስት ነው እና ኤስፒኤልኤም ኖርዝ እና አርኤስኤፍ ኩምሩክን መቆጣጠራቸው ይፋ አድርጓል ትላንት። ዛሬ ደግሞ ከዛ አለፍ ብለው 20 ኪሎ ሜትር ከዛ በኋላ አካባቢ ያለችውን ተቆጣጥረናል ብሏል እና በርካታ ጥይት የአልቡርሃን መንግስት እዛ ጥሎት ሄደው ጥይት እና መሳሪያዎችን
ማርከናል ብሏል። ይሄ የኢትዮጵያ መንግስት በቀጥታ መካናይዝድ ኃይሉ ወደ ሱዳን አስገብቶ ዛሬም ትላንትም እየተዋጋ ነው። በሱዳን በኩል ምን አይነት አጸፋ ሊወስድ እንደሚችል እናያለን። ይሄ የዚህ አካባቢ ጽምዶ ሌላ አቅጣጫ እየወሰደ ነው፣ ወደ ሌላ አቅጣጫ እየወሰደ ነው። ምንም ክሊር የሆነ ነገር እያታየ ነው። እዚህ አካባቢ ምን አይነት እዚህ አካባቢ ኮንሰርን ሊያደርጋቸው የሚገቡ ኃይሎች አሉ። ኤርትራ ሊያሳስበው ይገባል። ሱዳን ኦልሬዲ እጁ ላይ ነው ያለው። ይሄም ውሎ አድሮ የትግራይን ጉዳይ ነው ይመለከታል። እዚህ አካባቢ ያለው ሪጅኑን ሶማሊያ ይመለከተኛል ልትችላለች፣ ኬንያ ይመለከተኛል ልትችላለች። እዚህ አካባቢ ያለው በተለይ ደግሞ የኤርትራ በትግራይ በሱዳን አካባቢ ያለው በቀጥታ የሚመለከታቸው ጉዳይ ያጋጥማቸው እንደሆነ ማሳያ ነው። በሌላው በኩል ተመልካቾች ወደ ሌላው አርዕስት ስናልፍ የኢትዮጵያ ምርጫ ቦርድ አዲስ ሪፖርት ይዞ ወጣ። ኢትዮጵያን ሁሉ የሚመለከቱ ሪፖርት ነው እና አሳዛኝም አስቂኝም ሪፖርት ነው። ኤክስፕሌን አደርግላችኋለሁ እዚህ ላይ የሚገርም ሪፖርት የሴኩሪቲ ጉዳይ የኢትዮጵያ ሴኩሪቲ ጉዳይ በተመለከተ ነው። የኢትዮጵያ ሴኩሪቲ በምን ደረጃ ነው የሚገኘው? በምን ደረጃ ጠንካራ ነው ጠንካራ አይደለም? ምርጫ ማካሄድ ይቻላል አይቻልም ነው በቃ ባጭር ቋንቋ እና ይቻላል ብሎ ሪጅን እዚህ ጋር ኦሮሚያ በተመለከተ 18000 ምርጫ ጣቢያዎች አሉ። ኦሮሚያ እንደምትቀይ እንትን ላይ ተሰምሮበታል። ግሪን ከላይ ያለ ግሪን የለው ቀይ ያለ ግሪን ማለት ይቻላል ነው። የለው በጥንቃቄ በመካናይዝድ ከሆነ በመካናይዝድ ታጅቦ ወይም በሰራዊት ታጅቦ በኤስኮርት የተደረገ በሰራዊት በጥበቃ ምርጫ ማካሄድ ይቻላል። በጥበቃ ወታደር እያስጠበቅ ምርጫ ማካሄድ ይቻላል። የለው ነው ያደረጉበት። ቀይ ማለት ኢምፖሲብል ነው አይደረግም ነው ከላይ ያሉት ተመልከቱ። እና ኦሮሚያ ከ18 ምርጫ ጣቢያዎች 17920 ግሪን ነው ይቻላል ብሎታል። 80 የለው ነው በእጀባ ነው ማለት ነው። ዜሮ ብሎታል። ዜሮ ማለት ኦሮሚያ የትም አካባቢ ምርጫ ማካሄድ የማይቻልበት ቦታ የለም ብሎታል። ተመልከቱ። ኦህዴድ የሚጫወተው ጨዋታ ኦሮሚያ በእኔ ስር ነው፣ ኦሮሚያ በእኔ ቁጥጥር ነው፣ ኦሮሚያ የጸጥታ ስጋት የለብኝም ለማለት ብልጽግና የሰጠው ሪፖርት ነው። ያቺ ሜላት ወርቅ ይዛ ወጣችሁ አይ ቲንክ ታዩታላችሁ። ሪፖርተር ነው ምናምን ላይ ታገኙታላችሁ። ይሄ በሰፊው 1920 ይቻላል 80 አካባቢ ግን በጥበቃ ምናምን እናደርገዋለን ብላ አድርጓለች። አማራ ክልል ነው ከሁሉም ኢንተረስቲንግ ስቶሪ ያለው አማራ ክልል ነው። አማራ ክልል ምርጫ ጣቢያዎቹ 12235 ናቸው። ግሪን የተባሉት ይቻላል የተባሉት 6090 ናቸው። ግማሽ አካባቢ ከግማሽ በታች ይቻላል ብሎታል። የለው ያደረገው እጀባ በጥበቃ በወታደር ጥበቃ ይቻላል የተባለው 2166 ምርጫ ጣቢያዎች ናቸው። አይቻልም በፍጹም አይቻልም የተባሉት 3979 ናቸው። ሬድ ነው እንደምታዩት ስክሪን ላይ ሬድ ነው አይቻልም ተብሎ እንግዲህ የለው የተባሉት 21666 ናቸው። ይሄ ነገር እንመጣበታለን። ዝም ብሎ የቀለኛ መንግስት ነው። አፋርም ተመልከቱ። አፋር 623 የለው አለው በጥበቃ ብሎታል እና በእጀባ ምናምን እንትን አለው። ጋምቤላ 24 የለው አለው 24 በእጀባ ነው ጋምቤላ እና ሬድ ማቻል የለም ግን በእጀባ ማድረግ እንችላለን ነው። ቤንሻንጉል ጉሙዝ 23 በእጀባ ብሎታል። ማይቻል በፍጹም አይቻልም የተባለው 2 አለ። አይቻልም የተባለው የቤንሻንጉል ጉሙዝ 2 ነው። ትግራይና አከራካሪ ቦታዎች የሚልም አለ መጨረሻ ላይ ትግራይ and contested areas ይላል። እሱ ፔንዲንግ ይላል። በቃ ዝም ብሎ በይደር የቆየ አይቻልም ማለት የለም እዚህ ውስጥ ካቴጎሪ ውስጥ የለም አይደረግም ነው እና ፔንዲንግ ነው። ይሄ ሪፖርት የኢትዮጵያ ምርጫ ቦርድ የሴኩሪቲ አናሊሲስ ነው። የኢትዮጵያ ምርጫ ይካሄዳል አይካሄድም ብሎ ብዙ ሰው እየተከራከረ ስለሆነ ይህን ሪፖርት አምጥቶ ብልጽግና ሪፖርት ፊድ አድርጎ ይህን ይፋ አድርግ ነው። አንደኛ ኦሮሚያ በእኔ ቁጥጥር ስር ነው 80 አካባቢ ነው በእጀባ ላደርግ የምችለው እንጂ 17920 ከ18000 ምርጫ ጣቢያዎች 17920 ማድረግ ይቻላል ብሎ ሪፖርት አውጥቷል። ይሄ ምን ማለት ነው? ይሄ የለው አካባቢ ይሄ የለው ሬድ ምናምን ተውትና ሌላውንም አይቻልም። አማራ ክልል ላይ አይቻልም። አማራ ክልል 3979 ላይክ 1/3 ማለት ነው
ወይ 33-34% አይቻልም ብለዋል። ሌላው ግን ይቻላል፣ ያው አጅበንም በወታደርም ማድረግ እንችላለን የተወሰነውን ብሎ ሪፖርት ያወጣው። አማራ ክልል አይደረግም፣ አይቻልም። ባህር ዳር ዋና ከተማ ላይ፣ ጎንደር ዋና ከተማ ላይ፣ ደሴ ዋና ከተማ ላይ አደርጋለሁ ብትልም አይደረግም። ፋኖ ኃይሎች ባለፈው መግለጫ ሰጥቷል። መጥፎ ነገር ውስጥ እንዳትገቡ፣ ሪስክ እንዳትወስዱ። አማራ ክልል ብቻ ሳይሆን በኢትዮጵያ ምርጫ የሚሳተፍ በሙሉ የኢትዮጵያ ጠላት ነው፣ የአማራ ጠላት ነው። የአማራ ጠላት ከሆነ ደግሞ እንታገለዋለን፣ እርምጃ እንወስዳለን። እርምጃ መውሰድ ማለት ታስረዋለህ፣ ትኮረኩመዋለህ፣ ታንበረክከዋለህ፣ ማቆ ነገር የለም። እርምጃ እንወስዳለን ግን ብሏቸዋል። ሌላ ከዚህ ጋር የተያዘ ትብብር ለኢትዮጵያ የሚባል ትብብር ለኢትዮጵያ አንድነት የሚባል የ5 ፓርቲዎች ጥምረት መግለጫ ወጥቷል፣ ማስጠንቀቂያ ሰጥቷል። ከእንግዲህ በኋላ እነዚህ ኢህአፓም አለበት። ኢህአፓ ወጣ የሚል በጣም ጥሩ ልጆች ወጥቷል፣ ምስጢረ ስላሴ ጨምሮ። አሁን አንድ ወጣት ተገኘች ብለው እሷ ታርጌት ስትደረግ በእውነት እያስፈራሩኝ ነው፣ አንተ ቆርጦ አንድ ያየሁት ነበር ትላል፣ እያስፈራሩኝ ነው፣ እየተከታተሉኝ ነው ስትል ኤክስፔክትድ ነው። እኔ ምንም አልጠራጠርም። ምን አይነት ደፋር ሰው ነች ይላታል ብዙ ሰው እኮ። ምንድን ነው ኢትዮጵያ ምን አይነት ድፍረት ነው እንደዚህ አይነት እኮ ይላል። ማለት ሰው በሙሉ በቀለ ገርባ በተሰደደበት፣ ልደቱ አያሌው ወደ ኢትዮጵያ አትገባም በተባለበት፣ የኢትዮጵያ አየር መንገድ አላሳፍረም ባለበት፣ እነ ኢንጂነር ይልቃልም፣ ገዱ አንዳርጋቸውም፣ ለማ መገርሳም፣ ጃዋር መሐመድም በሙሉ አገር ጥለው በሄዱበት ጊዜ ኢትዮጵያ ፖለቲካ ፓርቲ አለ እና ምርጫ ይካሄዳል ብሎ ማሰብ እኔ ምን አይነት ሆነ እኔ የሆነ ተራ ሃሉሲኔሽን ካልሆነ በስተቀር እና እንሞክር ካልተባለ በስተቀር አይቻልም ነው። እነዚህ ብልጽግና አራዳዎች ቢሆኑ አራዳ የገባቸው ቢሆን እነዚህ ሰዎችን ነው ፕሮቴክት ማድረግ ያለባቸው። ሪፐብሊካን ጋር ጭምር ጨምሮ መድቦ እነዚህ ፕሮቴክት ያደርጋቸው ይገባ ነበር። ብልጽግና ለራሱ ሲል ቢያንስ አብሮኝ እኮ የተወዳደሩ ኢህአፓ ተወዳድረዋል፣ እናት ፓርቲ ተወዳድረዋል ተብሎ ለማሸነፍ ለማጭበርበርም አሯሯጭ ያስፈልጋል እኮ። አሯሯጭን ትገለዋለህ እንዴ ወይ ታባረዋለህ እንዴ? ብቻማ እንዴት ብለህ ሰው እኮ ለውድድርም እኮ የሆነ ነገር እኮ አለ እኮ። ብቻው ተወዳድሮ አሸነፈ ሲባል እኮ አይደብርም እንዴ? ይሸቃል እኮ፣ ይደብራል እኮ። መንግስት ራሱ ነው ሊንከባከባቸው የሚገባ። እነዚህ እንዲያውም እናስብ እኮ እንለቅላቸዋለን። አንዳንዶቹ እኮ ተወዳደሩ እንለቃላቸዋል። ፓርላማ እንድትገቡ ይኸው 20 ተቃዋሚ ገባ 100 ተቃዋሚ ገባ ምናምን እየተባለ እንዲወራላቸው ቦታ እንለቅላቸዋለን፣ ሆን ብላችሁ እንድታሸንፍ እናደርጋቸዋለን ተብሎ ቃል የተገባላቸው ሰዎች አሉ። ማቀው ሰው ይወዳደራሉ የሰማ ነው እና ትገባላችሁ፣ አይዟችሁ ተወዳደሩ ብቻ የተባሉ አሉ። እና እነዚህ አሁን ምንድነው እያሉ ያሉት? እንቅስቃሴ ተገታ ነው። ምንም ማድረግ አይቻልም። ሪፖርቱ ያወጣው ባጭሩ እነዚህ የእንቅስቃሴ መገታት ችግር ገጥሞናል ነው ያለው። ኢህአፓና እናት ፓርቲን ጨምሮ ያሉበት ፓርቲ ነው። የአደባባይ የፖለቲካ እንቅስቃሴ አቁመናል ነው የሚሉት። በቃ የእንቅስቃሴ መገታት፣ የደህንነት ስጋት፣ የሰላም ጥሪና የመንግስት ዝምታ በተመለከተም እንትን አድርጓል፣ አፒል አድርጓል። የኢትዮጵያ መንግስት ጥሪ አቅርቧል። በጥይት ድምፅ መካከል ምርጫ አይካሄድም ብሏል። በጥይት ድምፅ መካከል ኢትዮጵያ ምድር ላይ ሁሉም እየተዋጋ ሁሉም ድምፅ እየተዋጋ ባለበት ሰዓት ምርጫ ማካሄድ አይቻልም። ፕላስ እኛ ሞክር እንትናችን ማድረግ አለብን፣ በተሳትፎ ደረጃ እንሳተፍ ብንልም የደህንነት ስጋት ገጥሞናል፣ የእንቅስቃሴ መገታት ችግር ገጥሞናል ብሎ 5 ፖለቲካ ፓርቲዎች መግለጫ አውጥቷል።